ማህበረሰቡ ዘላቂ ሰላምን ለማረጋገጥ የሚያደርገውን ሁለንተናዊ ተሳትፎ አጠናክሮ ማስቀጠል እንደሚገባው በብልጽግና ፓርቲ አማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ አስታወቁ። የጎንደር ከተማና የማዕከላዊ ጎንደር ዞን የመንግስት ሰራተኞችና የማህበረሰብ ተወካዮች በወቅታዊ የሰላም ጉዳይ በጎርጎራ ህዝባዊ ውይይት አካሂደዋል። ደስታ ካሳ ኢትዮጵያ ባላት ተፈጥሯዊና ሰው ሰራሽ ሀብትና ጸጋ ልክ እንዳትለማ ውስጣዊ ግጭቶች ለዘመናት ማነቆ ሆነው ቀጥለዋል። የመልማት ፍላጎቶችን ለማደናቀፍ ውስጣዊ ግጭቶች እንደቀጠሉ ናቸው። የአማራ ክልል የሰላም እጦቱ ገፈት ቀማሽ ነው። የሰላም እጦቱን በሰላማዊ መንገድ ለመፍታት መንግስት ተደጋጋሚ የሰላም ውይይቶችን እያካሄደም ይገኛል። የጎንደር ከተማና የማዕከላዊ ጎንደር ዞን የመንግስት ሰራተኞችና የማህበረሰብ ተወካዮች በተገኙበት በጎርጎራ ህዝባዊ ውይይት ተካሂዷል። የኢትዮጵያ ማደግ የማይዋጥላቸው ውስጣዊና ውጫዊ ኃይሎች ሀገር ሰላም እንዳትሆን እየሰሩ እንደሚገኙ በውይይት መድረኩ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ገልጸዋል። በርካታ ተፈጥሯዊ ሀብቶች በሁሉም አካባቢ እጅግ በጣም በሚያስደንቅ መልኩ ያሏት አገር ነው ያለችን። ይችን አገር ነው ተባብረው የውጭና የውስጥ ተላላኪዎች ካላጎሳቆልናት ብለው የሚነሱ መነሻቸውም ይሄ ነው። ኢትዮጵያ ሀብቷን መጠቀም ከጀመረች እኛው ቅና ያልሰጠናቸው ብዙ ሀብቶቻችን በጠላቶቻችን ኢትዮጵያ መነሳት ከጀመረች እነዚህም መጠቀም ከጀመረች ብለው ነው የሚነሱ። የሰላም እጦቱ ከቦታ ቦታ ለመንቀሳቀስ ፈተና መሆኑን ያነሱት የውይይቱ ተሳታፊዎች ሰላምን ለማስከበር ከመንግስት ባሻገር ማህበረሰቡ ሊሰራ ይገባል ብለዋል። ጎርጎራ አይደለም ቆላ ድባ ናፍቃናለች። ዋይኖት ከዚህ የበለጠ ጥያቄ አለና እንደኛ ጫካ ላይ የወጡ ወንድሞቻችን ከዚህ የበለጠ ቆላ ድባ ጥያቄ አለ እንዴ? ጫይት ከዚህ የበለጠ ጥያቄ አለ እንዴ? ምንድነው? የእውነት ለመናገር እዚህ ያለነ ሰዎች ሪቨርስ ማድረግ እንችላለን። ደግሞም እንደምንችል ጎርጎራ ማሳያችን ነው። ሰላማችን ለማስከበር የሁላችን ድርሻ ሊሆን ይገባል ብዬ አስባለሁ። የሁሉ ድርሻ መንግስት ብቻውን ተራውጦ መቼም በየጫካው በየንትኑ ገብቶ ሊያስፈጥም አይችልምና በየበረሃው ያሉ እነዚህ እንታገላለን ለአማራ ህዝብ የሚሉ ወንድሞቻችን ይህን ተረድተው ወደ ሰላሙ መንገድ እንዲመጡ ሁሉም እንቆጣቸው። ታጣቂ ኃይሎች የሰላም አማራጭን እንዲቀበሉ ማህበረሰቡ ቁርጠኛ ሆኖ ሊታገል እንደሚገባም ተገልጿል። ይሄ ጽንፈኛ ኃይል ከቻይና አልመጣም፣ ከኮሪያ አልመጣም፣ ከዚሁ ከራሳችን ነው የወጣው። የሰላምን አማራጭ እንዲከተሉ የማድረግ አቅም አለው። ይሄ የሀገር ሽማግሌ እዚህ ያለ የመንግስት ሰራተኛ ይሄንን ሚናችሁን በአግባቡ እንድትወጡ አደራ ማለት ፈልጋለሁ። ውጡ እንውጣ። ከወጣ ቆርጠ ተነስ። እዚህ እንዳትመጡብን በሉ። እንደሱ አይነት ፊት ካየ አይመጣም። መሸሸጊያው እኛ ነን። አሁንም ሌላ ሰው ካረጋችሁት አንወጣም ከችግር። እኛውንን ተደብቀን እነሱን ያዘ። የአማራ ህዝብ ጥያቄ ከሌሎች ህዝቦች ጋር በጋራ መኖርና በጋራ ማደግ ነው ያሉት ዶክተር ዘሪሁን ለሰላም መስፈን ማህበረሰቡ የበኩሉን ሊወጣ እንደሚገባ አመላክተዋል። የአማራ ህዝብ ጥያቄ ተከዜን ተሻግሮ አረፍ ብሎም ቀይ ባህር ከዛ መልማት ከዛ ሰላም ከሌሎች ኢትዮጵያውያን ጋር በጋራ በፍቅር መኖር ሌሎች ጥያቄዎቹ በምክክር በውይይት ከሌሎች ህዝቦች ጋር እንዲመለሱለት ነው የሚፈልገው የአማራ ህዝብ ጥያቄ። እዚህ ቤት ያለው አካል ሞተር ነው። እዚህ ቤት ያለው አካል ለሰላሙም ለግጭቱም ሚናው ከፍተኛ ነው። እዚህ ቤት ያለን አካል ከዛሬ ጀምሮ ለሰላም ለልማት ራሳችንን ሰተን መስራት አለብን ብላችሁ ቃል እንድትገቡልን እንፈልጋለን። የኢትዮጵያ መከላከያ ሰራዊት ለማንም ኃይል እንደማይወግን ያነሱት የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ ማንኛውም ፍላጎት በሰላማዊ መንገድ እንዲሟላ ፍላጎታችን ነው ሲሉ ገልጸዋል። ለመጪ ትውልድ ታሪክ ሰርታችሁ ማለፍ ሁላችንም ታሪክ ሰርተን ለማለፍ የራሳችን አስተዋጽኦ ማበርከት ይኖርብናል። በሰራዊቱ በኩል ስራችን ነው፣ ህገ መንግስታዊ ግዴታችን ነው። እኛ ለማንም ኃይል አንወግንም። እኛ የብሔር ብሔረሰቦች ሰራዊት ነን። ከመላ ኢትዮጵያ የተውጣጣን ነን። እኛ ኢትዮጵያና መላ ኢትዮጵያ ህዝብ ጥቅም፣ ሰላሙ፣ የሀገር ሉዓላዊነትና ክብር ስለሚገደን በዚህች ሀገር ላይ በሰላማዊ መንገድ እንጂ በጉልበት 4 ኪሎም ባህር ዳርም ጎንደርም በጉልበት መግባት አይፈቀድም ብለን ስለምና ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ሁሉም ዜጋ የበኩሉን እንዲወጣ ጥሪ ቀርቧል።